በቃ ብዙ ነገሮችን መናገር አልችልም። እንጃ ይከብደኛል። ምክንያቱም አብራችሁ ከኖራችሁት አብራችሁ ካሳለፋችሁት ሰው ጋር ይሄ ነው መባባል ይከብዳል። በቃ እስከዛሬ ድረስ ጥሩ ነገሮችን አሳልፈናል። ቆንጆ ጊዜያቶች ነበሩን፣ መጥፎ ጊዜያቶችንም አሳልፈናል። ለዛ ደግሞ እሱንም ጭምር አመሰግናለሁ። ለሚፈልገው ሰዓትም አንዳንድ ጊዜ አብሮኝ የነበረባቸው ታይሞች አሉ፣ ያልተገኘበትም ታይም አለ። ለሁሉም ነገር እጅግ በጣም አድርጌ ነው አመሰግነው። መልካም ሁሉ ይመኝለታለሁ። ክፉ ነገር እንዲገጥሞ አልፈልግም። ራሴን ማጣውንም እየመሰለኝ መጣና ብዙ ነገር አጥፍቼብሽ፣ ብዙ ነገር በድዬሽ ሊሆን ይችላል፣ አስቀየሜሽም ሊሆን ይችላል፣ ውስጥሽን ሰብሬውም ሊሆን ይችላል። እስከዛሬ ለበደልኩሽ በደሎች፣ እስከዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ ጠይቅሻለሁኝ። የኔ እና እሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወት ያስቤ አላውቅም። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠል አትችሉም ማለት። መልካም ነገር እንዲገጥም እመኝልሃለሁ። ከዚህ በላይ መቆየት አልችልም። መልካም ሲሆን አሰነካክላኝ ሄዳለች ብዬ አልኮንነሽም። ብዙ ሞክረሽ ችለሽ ነበር አልሆነሽ። አጣሁሽ ወዲያ ፊቴን ብቧጥ ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የዋለው። ሊሆን የማይችል ድንገት ይሆናል። ጨበጥኩት ያሉት ከጎሜ ይበላል። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን ቤተሰቦቼ። ዛሬ እንግዲህ ተመልሰን መጥተናል። እኔም ሩታም አንዳንድ ነገር ከእናንተ ጋር ማውራት ስለምንፈልግ ያው እስከዛሬም ድረስ ሳንገናኝም ብዙ ነገሮች በመሀላችን እየተፈጠሩ ነበርና ዛሬ ግን የግድ መገናኘት አለብን ብያት ቁጭ ብለን መፍታት ያለብን ነገር ካለም ከኦዲየንስ ጋር ፈተን ነው መለያየት ያለብን ብያት ጠርቻታለሁኝ። እኔ ቡታጀራ ልሄድ ነበረ። ከመሄዴ በፊት ግን እሷን ማግኘት የግድ ነበረብኝ። ከእናንተም ጋር እንደዚህ ቁጭ ብለን ማውራት የግድ ነበረብንና ለዛ ነው ዛሬ ተመልሰን የመጣ ነው ማለት ነው። ቤተሰቦቼ እስኪ በመጀመሪያ ሰላም ትበላችሁና ከዛ የመጣንበትን አንዳንድ ነገሮችን ለእናንተ የምናወራችሁ ይሆናል ማለት ነው። ሰላም በያቸው። እንግዲህ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ ትንሽ እናንተም የማትጠብቁት እኛም ያላሰብነው ይፈጠራል ወይም ይሆናል ብለን ያልጠበቅነው ከበድ ያለ ነገር ነው ይዘን የመጣ ነው። ማለት ነገሮች ያስፈራሉ። እንደዚህ ፊት ለፊት ቁጭ ብሎ ስፔሻሊ ከእናንተ ጋርም ይህንን ውሳኔ ለመናገር በጣም ያስፈራል። ግን በቃ አንዳንድ ጊዜ በህይወታችሁ መወሰን ያሉባችሁ ውሳኔዎች ይኖራሉ እንደ ግዴታ ማለት ነው። ስለዚህ የወሰነው ውሳኔ አለ፣ እሱ ልናሳውቃችሁ ነው የመጣ ነው ማለት ነው። እሺ ፋሚሊዎቼ፣ እንግዲህ አብዛኞቻችሁም ትናንትና እነሱ የለቀቁትን ቪዲዮ ላይ ኮሜንቶችን እያዩ የነበረ አብርሽ ራሱ ለምን ይቅርታ አይጠይቃትም ምናምን የሚሉ ብዙ ሀሳቦች ተነስተው ነበረ። ያው እኔን ልታገኝ ፍቃደኛ ስላልነበረች ነው አግኝቼ እንኳን ማውራት ያልቻልኩት ማለት ነው። እና ዛሬ ግን የግዴታ ስለሆነ እንደ ግዴታ አድርጌባት ነው እንድትመጣ ያደረግኳት ዛሬ። ለምን እኔ ቡታጀራ ልጅ ስለሆነ ማውራት ያለብንን ነገር አውርተን ነው መለያየት ያለብን ብዬ ስላሰብኩ ነው። ሲቀጥል ሩታን የምታውቋት እኔ ሚዲያ ላይ እኔ ነኝ ይዣት የመጣሁት። ጊዜያት ስመጣም እስከ ዛሬ አብራችሁን እየተከታተላችሁ ያላችሁ ብዙ ኦዲየንሶች አላችሁ። ስለዚህ ምናልባት ዛሬ እየተካሄደ ያለው ነገር ብዙ ሰዎች ግራ ሊገባችሁ ይችላል። ግን ቀስ በቀስ ሁሉም ነገር ግልጽ እየሆነላችሁ ይመጣል ብዬ አስባለሁኝ። እና
እስከዛሬ ከእናንተ ጋር ብዙ ነገሮችን አሳልፈናል። ስፔሻሊ ከኔ ጋር ደግሞ ረጅም ታይም አብረን ቆይተናል። የኔ ኦዲየንሶች ምናልባት ኦልሬዲ 3ኛ ዓመቴን ይዣለሁኝ ነው ልጅ ነው ዩቲዩብ ከጀመርኩኝ ማለት ነው እና እስከዛሬ ድረስ አብራችሁኝ ነው ያላችሁት። ምናልባት ብዙ ጊዜ የምለው ነገር አለና እኔን ያሳደገኝ ኦዲየንስ ህዝብ ነው ያሳደገኝ። ለምን ከነበርኩበት ዛሬ ላይ እስከምደርስ ድረስ የእናንተ እጅ የእናንተ ሁሉ ነገር አለባትና ሁላችሁንም ለዚህ ከልብ ማመስገን ፈልጋለሁኝ። ከነበርኩበት ለዛሬ ስላደረሳችሁኝ ሁላችሁንም እግዚአብሔር ያክብርልኝ ማለት ፈልጋለሁኝ። ግን አብረን እስከዛሬ ድረስ ስንቀጥል ብዙ ስህተቶች እንዳሉብኝ ሁሉ ብዙም ነገሮችን ጥሩ ነገሮችንም አሳልፌያለሁኝ እና እንደ ሰው ግን ብዙ የሳትኳቸው ነገሮች ሊኖሩ ይችላሉ። ሰው ሆኖ የማይሳሳት የለምና አጥፍቼም ሊሆን ይችላል፣ እናንተንም አስቀይሜ ሊሆን ይችላል። ለዛ በመጀመሪያ ሁላችሁንም ይቅርታ፣ ከዚህም በኋላ ለሚፈጠሩት ነገሮች ለአሁንም በጣም ይቅርታ ማለት ፈልጋለሁ። ሁላችሁንም ከልብ ይቅርታ እና ሩታን ካወቅኩባት ቀን ጀምሮ እስከዛሬ ድረስ አሁንም ቢሆን ለእሷ ሪስፔክት አለኝ። ጥሩ ልጅ ነች። ከእሷ ጋር ብዙ ታይም አሳልፈናል። ጥሩ ጊዜያቶችን አሳልፈናል፣ መጥፎም ጊዜያቶችን አሳልፈናል። መጥፎ ጊዜያቶች ሲመጡ ደግሞ ተቻችለን ተያይዘን አልፈን ዛሬ ላይ ለመድረስ ችለናል እና አሁን ግን እየተፈጠሩ ያሉት ነገሮች ከዛ በፊት እንደምንችለው ሊሆንልን አልቻለም እና ነገሮች ትንሽ ግራ ስላጋቡን ዛሬ እኔም አንቺን ፍላጎትሽን እኔም ፍላጎቴን በወዴት ፊት አሳውቀን ነገሮች ከት ማድረግ ካለብንም እዚሁ ከት እናደርጋለን ብያት ነው የቀጠርኳት የነበረውና አንደኛ ነገር ይቅርታን ተቀብያለሁ በላይ ነበረ፣ ግን ይቅርታዬን እንዳልተቀበለች ግልጽ ነው። ለሱ ደግሞ ዛሬ በእናንተው ፊት ይቅርታ እጠይቃታለሁኝ። ከዛ ባለፈ ግን ምናልባት እንደ መግቢያ የምታወራቸው ነገሮች ሀሳብ ካላት ከእሷ ሀሳብ እንስማና ወደ መጣንበት ነገር እንገባለን ብዬ አስባለሁ። እሺ ማለት ያው ሁሉንም ነገር እሱ ብሎታል። እኔ እና እሱ ያው ከተገናኘንበት ቀን ጀምሮ እስከ ዛሬ ድረስ ጥሩ መጥፎም ጊዜያቶችን አብረን አሳልፈናል። እንደ ሰው የሚገጥሟቸው ቻሌንጆች አሉ እና እነዛን ቻሌንጆች በቻልነው አቅም ተግባብተን ለማለፍ ሞክረናል። ብዙ የማያግባቡ ነገሮችም ገጥመውን ያውቃሉ። ስለዚህ ያንን ደግሞ በምን አይነት መልኩ ነው መፍታት ያለብን ብለንም ተነጋግረንም እንዲሁም ከኛ አቅም በላይ ሲሆን ቤተሰብም ጓደኞችም በማላችን ገብተው ነገሮችን ለማስተካከል ሞክረዋል። አሁን ግን ነገሮች ከዛ በላይ ነው ለእኔ መስለው እየታዩ ወይም የተሰሙኝ ያሉት እና ከዚህ በኋላ ነገሮች መደጋገም የለባቸውም ብያቸዋለሁ። ከዚህም በፊት እኔም ይሄንን ጉዳይ መድገም አልፈልግም። ምክንያቱም ሁልጊዜ ተመሳሳይ ነገሮች በህይወታችን መፈጠር አለባቸው ብዬ አላስብም። የሰው ልጅ መቀየር ወይም ደግሞ የሆነ ነገር ለውጥ መኖር አለበት። ተመሳሳይ ችግር በህይወታችሁ መከሰት አለበት ብዬ አላስብም። ይሄ ምክንያቱም እንደዛ የሚፈጠር ከሆነ ችግሮችን የምናመጣው እኛንን ወይም ደግሞ የእኛ ድክመት ነው ብዬ ስለማስብ ነው። ስለዚህ ይሄ ደግሞ እነዛን ድክመቶቻችንን ደግሞ መፍታት ካልቻልን ወይም ከዛ ድክመቶቻችን ጋር ከሆነ አብረን እየቀጠልን ያለ ነው እነዛ ነገሮች ማስቆም ወይም ደግሞ ማቋረጥ አለብን ብዬ አስባለሁ እንደኔና ያው እናንተ ፊት ሄድን ነገር ማውራት በጣም ይከብዳል። ማለት እኔ ቃል በቃል በግልጽ ይሄ ነው ብዬ መናገር ራሱ የሆነ ትፈራላችሁ አይደል? የሆነ ያስፈራል። እውነት ለመናገር እኔ በጣም እየፈራሁኝ ነው ይሄንን ነገር ስነግራችሁ። ምክንያቱም እናንተ የኛን በጣም ብዙ ነገሮች የምትፈልጉ ሰዎች አላችሁ። የኛን አብሮነት ወይም ደግሞ የኛን አብሮ መቀጠል በጣም በብዙ መንገድ የምትፈልጉ ሰዎች አላችሁ። ስለዚህ ያን ነገር እየጠበቃችሁ ወይም ደግሞ ከዛሬ ነገ ነገሮች ተስተካክለው ይመጣሉ ብላችሁ እየጠበቃችሁ እንደዚህ አይነት ውሳኔ ወስነን እናንተ ፊት መቅረብ ያስፈራል። ግን በቃ እንደምንም ብለን ውሳኔያችንን የግድ ማሳወቅ ስላለብን ነው እናንተ ፊት ዛሬ የቀረብ ነው እና ምንድነው ማለት ይቅርታ እኔ ለመናገር ትንሽ ስለከበደኝ ነው። እሺ ለማንኛውም በመጀመሪያ ያው ሀሳባችንን እያሳወቅናችሁ ምናልባት አብዛኛዎቻችሁ ሩታን በስነ ስርዓት ከልብ ይቅርታ አላልካትም ምናምን እያላችሁ ነበርና ይህንን ነገር
በድጋሚ እኔ ከልቤ ነበር ባለፈው ይቅርታ የጠየቅኳት የነበረው። አዎ ስህተት ሰርቻለሁ፣ አጥፍቻለሁኝ። ግን ደግሞ እንደ ሰውም አንዳንድ ያልተረዳችኝ ነገሮች ነበሩ ሩታ በጊዜው። ግን እኔ አንዳንዴ በባህሪ ሰውን ማስረዳት የሚለው ነገር ትንሽ ይከብደኛል እና ለዛም ይሁን አላውቅም፣ ከልጅነትም ጀምሮ ሰዎችን አስረድቼ መግባባት ትንሽ ይከብደኛል። ወይ ቶሎ እምባዬ ነው የሚቀድመኝ፣ ቶሎ ይከፋኛል ምናምን ነገር ነው እና ወይ ቶሎ እናደዳለሁኝ፣ እቆጣለሁ ምናምን። ይሄን የኔ ባህሪ እንጂ ከሰው ጋር አውርቶ ለመግባባት ትንሽ ይከብደኛል እና ዛሬም በድጋሚ ምናልባት እስከ ዛሬ እኔና አንቺ በመጣንባቸው ጉዞዎች ብዙ ነገር አጥፍቼብሽ፣ ብዙ ነገር በድዬሽ ሊሆን ይችላል፣ አስቀይሜሽም ሊሆን ይችላል፣ ውስጥሽን ሰብሬውም ሊሆን ይችላል። እስከ ዛሬ ለበደልኩሽ በደሎች፣ እስከ ዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ ጠይቅሻለሁኝ። አንቺም ከልብሽ ይቅርታ እንደምትይኝ እርግጠኛ ነኝ። ምናልባት አሳዝኜሽ ሊሆን ይችላል፣ ከኔ ያልጠበቅሻቸው ነገሮች ብዙ ነገር ገጥሞሽ ሊሆን ይችላል። እኔን መጀመሪያ ስታይኝና ከኔ ጋር አብረሽ ደግሞ ኖረሽ ያየሽው ባህሪ ፈጽሞ የተለያየ ሊሆን ይችላል። ለነዛ ነገሮች በሙሉ እኔ ተጠያቂ ነኝ። በጣም ይቅርታ፣ ደግሜ ደጋግሜ ይቅርታ መጠየቅ ፈልጋለሁኝ። ባስከፋዎች ነገሮች፣ ውስጥሽን ልብሽን በሰበርኩባቸው ነገሮች በሙሉ ከልብሽ ይቅርታ አድርጊልኝ። እና ዛሬ ከልቧ ይቅርታ እንድታደርግልኝ እፈልጋለሁኝ። አንደኛ ነገር እኔ በእንደዚህ አይነት መንፈስ ብሄድ፣ ከእሷም ጋር ተቃየሜ ብሄድ እዛ የሚገጥመኝ ነገር አይታወቅም እና የግዴታ ይቅርታውን መቀበል ስለምፈልግ ነው ዛሬ በድጋሚ የጠራኋት። እና ትላንትና መታ ነበረ ቤት እኔ በሌለውበት የቀራትን አንዳንድ ልብሶች እንዳለ ይዛ ሄዳለች። ያው እኔ ያልፈቀድኩላትም ነበር ልብስ እንድትወስድ፣ ግን ደግሞ እኔ በሌለውበት ቁልፍ ነበራት እና ከፍታ ገብታ የሚያስፈልጋትን ነገር በሙሉ ወስዳለች። ይህ ማለት ለእኔ የሚያሳየኝ ምንም አይነት ተስፋ እየሰጠችኝ አይደለም። እኔ ዝም ብዬ ነው እዚህ እየተቀመጥኩ ያለሁት እና ያ ነገር ደግሞ እየደበረ የመጣ ከቀን ወደ ቀን እየከፋ የመጣ ነገሮች እየተደራረቡብኝ መጣና መቻል አልቻልኩም በዚህ ሰዓት ማለት ነው። እና ስለዚህ ግድ እኔም ቤተሰቤ ጋር መሄድ ስላለብኝ ወደ ቡታጀራ ልሄድ ነው። ወደ ቡታጀራ ሲሄድ ከሷ ይቅርታ ተጠያይቄ ፍላጎቷንም ጠይቄ ነገ መሄድ እችላለሁኝ እና ለዛ ነው በድጋሚ ወደ እናንተ የመጣሁት ማለት ነው። ቤተሰቦቼ ምናልባት ዛሬ ሳወራ ንግግሬ ካልገባችሁ በጣም ይቅርታ አድርጉልኝ እና ምናልባት የምታወሪያቸውን ነገሮች ዛሬ ለወዲየንስም ግልጽ አድርገሽ ሀሳብሽንም ፍላጎትሽንም ያለውንም ነገር አውሪያቸው። በሁለታችንም ስም ግን ሁላችሁንም ይቅርታ መጠየቅ ፈልጋለሁኝ። ሶሪ፣ በቃ እስከዛሬ ለተፈጠሩት ነገሮች በሙሉ በጣም ሶሪ፣ በጣም ይቅርታ፣ በጣም ማለት ነው ከልቤ። እሺ ማለት ያው መናገር የምፈልገው ነገር ቢኖር ያው የሰው ልጅ ብዙ አይነት ቻሌንጆችን ያሳልፋል በህይወቱ፣ ብዙ ነገሮች ይገጥሟቸዋል ምናምን እና ያው እናንተን ፊት ይህንን ነገር እኔ ቅድምም ብያለሁ፣ ይዘን መምጣት አይጠበቅብንም ነበር። በጣም የሆነ ልብ የሚሰብር ነገር ነው ለእኛም ለእናንተም። የኔ እነሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወት ያስቤ አላቅም። አንዳንድ ጊዜ ቀድማችሁ የምታዩት ነገር ይኖራል ማለት በእንደዚህ አይነት መልኩ ባይሆን ደስ ይለኝ ነበር። የኔ እና እሱ መጨረሻ በጣም ብዙ ነገሮችን እናስብ ነበር ማለት በጣም ደስተኛ ነኝ ከሱ ጋር ባሳለፍኳቸው ነገሮች። በጣም በብዙ ነገሮች ጥሩ ጊዜያቶችን አሳልፈናል። በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ነገር ግን እስከ ዛሬ የነበረው ባህሪው
አሁን ላይ የለም። ስፔሻሊ ለእኔ ብዙ የተቀየረበት ነገሮች አሉ። እነዛ ነገሮች ያው እንደ ሰው ያስከፋችኋል። ከምጠብቁት ሰው በተለይ አብሯችሁ እንዲሁም በምትፈልጉበት ታይም ያ ሰው ከጎናችሁ ሳይገኝ ሲቀር ይሰብራል በጣም። እዚህ ስሜት ውስጥ መግባት አልፈልግም። እኔ ሁሉንም ነገር እናንተ ፊት ተረጋግቼ ለማውራት ነበረ የወሰንኩትኝ፣ ግን አልቻልኩም። ከዛ ነገሮች አንጻር ነው ትንሽ ስሜታዊ የሆንኩኝ ያለሁት። ለዛ ይቅርታ። እናንተንም እጅግ በጣም ይቅርታ መጠየቅ እፈልጋለሁ። ምናልባት እናንተንም ያስቀየምኩበት ነገር ይኖራል። እናንተ ፊት ማድረግ የሌለብኝን ነገር አድርጌ ሊሆን ይችላል እና በጣም ይቅርታ እናንተንም መጠየቅ እፈልጋለሁ። ምክንያቱም ዛሬ እኔና እሱ እንደዚህ ሆነን እንድንቀርብ አትፈልጉም። በእርግጠኝነት የኔና እሱን አብሮነት ነው የምትፈልጉት። ስለዚህ ያው አንዳንድ ነገሮች አያግባቡም አይደለ? የሆነ ጊዜ በቃ የሆነ ነገሮች የምትወስኑበት ውሳኔዎች ይኖራሉ። ብዙ በቃ ማያስማማችሁ ማያግባባችሁ ነገሮች ይኖራሉ። እንደ ሰው ልጅ የሆነ ነገር በቃ አንድ መሆን ሲያቅታችሁ ወይም ደግሞ መጣጣም ወይም ያንን ችግር መፍታት ሲያቅታችሁ ወደ መጨረሻ ውሳኔ የምትሄዱበት አጋጣሚዎች ይኖራሉ እና ይሄ በመፈጠሩ እኔ በጣም አዝኛለሁኝ። ብዙም ማለት ይህንን ውሳኔ ለእኔ እናንተ ፊትም እንደዚህ ብሎ ለመናገርም በጣም ነው ሼም የሚይዘኝ። ግን ደግሞ ያው ግዴታ ስለሆነ በህይወታችን በቃ ግዴታ የሚያጋጥሙ ነገሮች ይኖራሉ። ቻሌንጆችን እንደ ሰው ልጅ ታልፋላችሁ። አንዳንዴ ደግሞ ተሰብራችሁ የምትቀሩበት ነገሮች ያጋጥማችኋል። እኔ ያጋጠመኝ ይሄ ነው። በቃ ነገሮች ከውስጤ ልረሳው ያልቻልኳቸው አንዳንድ ነገሮች አሉ። ውስጤን የረበሹኝ፣ በጣም ውስጤን የጎዱኝ፣ በጣም ልቤን ያደሙኝ፣ ራሴን ማለት እስከ ዛሬ ድረስ ይሄ ነው ብዬ ለራሴ ራሱ እንደዚህ አይደለም ብዬ አሳምኜ ያለፍኩባቸው ችግሮች አሉ። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠላችሁ ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኜ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። እኔ ቻሌንጆች ሲደራረቡብኝ በቃ ማለት ከዚህ በላይ እነዚህ ቻሌንጆች እኔን አጠንክሮኝ ሳይሆን ማለፍ የሚችሉት እኔን ሰብሮ የማያስቀሩ መስሎ ስለታየኝ ከነዛ ቻሌንጆች መራቅ ነበረ ምርጫ ያደረግኩልኝና በቃ ለዛ ነው እኔም እንደዚህ እየሆንኩኝ ያለሁት። እስከ ዛሬ ድረስ በእንደዚህ ማንነቴ ማናችሁም አታውቁኝም። ማናችሁም እንደዚህ አይነት ውሳኔ ወስኜ አይታችሁኝ አታውቁም። የሆነ ነገር ስባላት ሊስት እመለሳለሁ። ማንም በዚህ ልክ እኔ እንደዚህ ሆነ ምናምን ተብዬ የሆነ መለስ የምልባቸው ነገሮች አሉ። አሁን ላይ ግን በቃ አላቅም ውስጤ ለምን እንደዚህ ለራሴም እንትን ይለኛል። በቃ ጭክን ብዬ እንደዚህ መወሰኔ ወይም ደግሞ ይህንን ነገር ማምጣት ለእኔም ቢያስደነግጠኝም ግን በቃ የግድ መሆን አለበት። እናንተ ባትፈልጉትም ህይወታችሁ ላይ ግን በቃ መደጋገም የሌለባቸው ነገሮች ሲኖሩ ልባችሁ ባይፈቅድም ህሊናችሁ አስገድዳችሁ የምትወስኑት ውሳኔ ይኖራል። ይህንን ውሳኔ ለመወሰን ማለት ከራሳችሁ ጋር በጣም ትታገላላችሁ። ከልባችሁ ከህሊናችሁ ልባችሁ የሚፈልገው ነገር ሌላ ነው፣ ህሊናችሁ ደግሞ የሚያዛችሁ ነገር ሌላ ነው። ሁለቱን እንኳን ለማስታረቅ ሁለቱን ሀሳብ እንኳን ማሽ ለማድረግ በጣም ብዙ ርቀቶችን ትሄዳላችሁ። ብዙ ነገሮች ከራሳችሁ ጋር በጣም ትጣላላችሁ። ያ ስትረግል ራሱ በጣም ያስጨንቃል። ከምሬ ነው የምላችሁ፣ ቀላል አይደለም። ከራሳችሁ ጋር መጣላት በጣም ይከብዳል የምር እና በቃ ይሄንን ነገር ለማድረግ ተገድጃለሁኝ። እኔ ያው እሱን ወደ ቡታጅራ ለመሄድ የመጨረሻ ጊዜ ላገኘሽ ስላለኝ ነው እና የተገናኘ ነው ማለት ነው። እኔ አላገኘህም ብዬው ነበር ግን እባክሽን ምናምን ብሎ ስላለኝ የተገናኘ ነው ዛሬ
ወደ ቤተሰቦች ጋር እንደሚሄድ ነው የማውቀው እኔም እናንተም። ትናንትና ግን ኤፍሬም የተናገረው አይ ቲንክ አልመለስም እያለ ነው ብሎኛል። ስለዚህ እንግዲህ እኔም የእሱን ውሳኔ አከብርለታለሁ። ይቅርታ፣ መረጋጋት እፈልጋለሁ። አቅማጣሁ ልወስ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ ቤተሰቦቼ ምን እንደምል ራሱ አሁን ላይ ትንሽ ግራ እየገባኝ ነውና እኔ እንደዚህ አይነት ውሳኔ ለመወሰን አንድም ቀን አስቤው ጀመር እስካሁን ድረስ ማመንም አልቻልኩኝም። አእምሮዬም ላይ ሊቀበለውም አልቻልምና ግራ ገባኝ ነገሮች ወዴት እየሄዱ እንደሆነ። እኔና ሩታ ከዛ በፊት አንድ ቀን ተጣልተንም ቢሆን የሆነ ነገር ተቀያይመን ቢሆን በዚህ ልክ እንደዚህ መራራቅን አስበንም እንትን ብለንም አቅደንም አናውቅም። እንጣላለን 3 ቀንም 4 ቀንም ልንጣላ፣ ሳምንትም ተጣልተን ልንለያይ እንችላለን። ከዛ ግን ወዲያውኑ ነገሮችን አስተካክለን ብዙ ጊዜ ተመልሰን እንመጣ ነበር። አሁን ግን በጣም ከበደኝ። እኔም ብቻዬን መሆኑ ከበደኝ ቤት ውስጥ። ከዛም ባለፈ ደግሞ እቅዷም ለእኔ ሳትነግረኝ ብዙ ነገሮችን በራሷ መንገድ መሄድ ጀምራለች እና ለእኔ ኢቨን እስከወልድ ድረስ ነበር እያለችኝ የነበረው። እስከወልድ ድረስ ቤተሰቦቼ ጋር ሆኜ ከዛ ከወለድኩ በኋላ እመጣለሁ፣ እስከዛ ድረስ ባህሪን አስተካከል ምናምን እያለችኝ በእንደዚህ አይነት መንገድ ነበር እኔ ውስጤን እያረጋጋችኝ እና እንትን እያለች የነበረው ማለት ነው። ግን ደግሞ አሁን ላይ እየሰማሁት ያለው ነገርና እሷ እያወራች ያለችው ነገር ፈጽሞ የተለያየ ሆኖብኛል። ኢቨን ከቤት ውስጥ የምትፈልጋቸው መቀመጥ የነበረባቸውን እቃዎች ምናምን የሚያስፈልጋትን ነገር በሙሉ ነው ይዛ የወጣችሁ። ትናንትና ማታ መጣ ማለት ነው። ቤት አልነበርኩኝም እኔ። ቁልፍ ከፍታ ምናምን ወሰደች። ከዛም በኋላ ነው ውስጤ በጣም ደነገጠ። ማታ ላታምኑ እንችላላችሁ። በጣም ነው ስብር ያልኩት ማለት ነው። እና የምትመለስ አይነት ስሜት አልተሰማኝም። ከዛ ጠየቅኩኝ አንዳንድ ሰዎችንም እና ከአንዳንድ ሰዎችም መረጃዎች ደረሱኝ ማለት ነው። ፍላጎቷና ሀሳቧ እቅዷም ሌላ ነው። ሲቀጥል ሩታ እንደዚህ የሆነችበት ምክንያት አላቅም። ብዙ አዲስ ባህሪን ያየሁባት። በፊት ይቅር ባይ ነች። የሆነ ነገር አጥፍቼ ይቅርታ ካልኳት ልቧ ቶሎ ነበር የሚመለሰው። ቶሎ ትሸነፋለች። ችግር አልነበረባትም። እንደውም በእንደዚህ አይነት ነገር እኔ ደረቅ ነበርኩኝና አሁን ላይ ግን ሙሉ ለሙሉ የመጀመሪያዋ ሩታ በሌላ ሩታ ተቀይራ ነው እያገኘኋት ያለሁት ማለት ነው። ሙሉ ለሙሉ ተቀይራለች። ምን አይነት ነገር እንደወረደብን አላውቅም። ትንሽ ግራ ያጋባሉና ምን ብዬ ወደ እናንተ መቅረብ እንዳለብኝ ሳልነግራት ምን ብያት ሀሳብሽን እቅድሽን እዚህ ሚዲያ ላይ ነው በደንብ የተዋወቅ ነው የተግባባ ነው ባህሪ ለባህሪ የተያየ ነው እዚህ ሚዲያ ላይ ነው። በቃ ሩታ ለማረጋጋት ልይዛት ምናምን ነገር ፍላጎት የላትም በዚህ ሰዓት ማለት ነው። እና አክቹዋሊ ተቀየረችብኝ። ሌላ እናንተ ከምታውቁት ውጭ እኔና እሷ መሀል ላይ የተፈጠረ ምንም አዲስ ነገር የለም እስከማውቀው ድረስ ማለት ነው። ምንም አዲስ ነገር አልመጣም። እናንተ የምታውቁት ጥፋት ነው የኔ ጥፋት። ምናልባት ይህ ጥፋት ለዚህ ያደርሳል ለማለት ይከብደኛል። የሰው ልጅ ብዙ ጥፋት ሊያጠፋ ይችላል። እሷም ብዙ ጥፋት አጥፍታ ብዙ ቀንን ተላልፈን እናውቃለን። ግን ይሄኛው ጥፋት ምን ያህል በልጦባት እንደሆነ በምን አይነት መንገድ ነገሩን ተረታው በምን አይነት መንገድ አይታው እንደሆነ አላውቅም። ምናልባት ሰዎች አእምሮዋን ቀይረዋትም ይሁን የገባኝ ነገር የለም። ስለኔ ሌላ ነገርም አብርተዋት
ይሁን ምንም የሁሉ ታሪክ ምንም ማውቀው ነገር የለምና ብቻ በዚህ ሰዓት እኔን አትፈልግም፣ ከኔ ጋር መገናኘቱን አትፈልግም፣ መተያየቱን አትፈልግም ምናምንና ዛሬ ራሱ በስንት መከራ ነው እዚህ ያመጣው ማለት ነውና በቃ ሁሉም ነገር ትንሽ እየከበደኝ የመጣ ነው። እኔ ሲጀመርም ደግሞ ጭንቅላቴም ልክ አይደለም፣ አሁን ላይ ትክክል ነኝ አይደለም። የሆነ ነገር እንኳን እጄ ላይ የሆነ ነገር ይዤ ወዲያውኑ ረሳውና እስከ መፈለግ ድረስ ደርሻለሁና ጭንቅላቴም ልክ እየሆነ አይደለምና ምን እየተፈጠረ ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። እና ለዛም ቶሎ ብዬ በቃ ቤተሰብ ጋር መሄድ አለብኝ ምናምን ማረፍ አለብኝ ብዬ እያሰብኩ የነበረው መጀመሪያ ማለት ነውና አሁን ምናልባት እስኪ የምታወራቸው ነገሮች ካለ ትምጣና ታውራ። ከዛ ምናልባት ሰው ሲያወራ ሊወጣለት ይችላል ውስጡ ላይ ያለው ነገርና እስኪ አውርታ ወጥቶላት ምናልባት ከኔ ጋር ነገሮች የምታስተካክልበት መንገድ ካለ ጠብቃታለሁ። እኔ ነገ ጠዋት ነበር እሄዳለሁ ያልኩት። እስከ ነገ ድረስ ከሰዓት ጠብቃታለሁ። እስከ ከሰዓት ድረስ ምናልባት ውስጧ ቢመለስ ልቧ ቢመለስ ፍላጎት ካላት አያትና መመለስ እንትን ካላት ወደ ቤት እኔ አልሄድም፣ ወደ ቡታጀራ ማለት ነው። አሊያም ግን እኔ እስከ ከሰዓት ድረስ ጠብቃትና ካልመጣች መሄድ እንዳለብኝ እየተሰማኝ ነው። ጥሩ ላይ አይደለሁም። አንዳንድ ጊዜ እያየነው አጣ ነው የሚባል ሰው አለ አይደለ? ልክ እንደዛ አይነት ስሜት ነው እየተሰማኝ ያለሁኝ ይመስለኛል። ግን የለሁኝም፣ ከራሴ ጋር አይደለሁም እና ራሴን ማጣውንም እየመሰለኝ መጣና ነገሮች ፍርሃት ውስጥ እየገባሁኝ ነው። ምናልባት እያወራኋቸው ያሉት ነገር ቢሆን ነገሩን እኔ መቀበልም አእምሮዬ መፍቀድም አልቻለምና አሁንም ቢሆን ሩታ አንድ ነገር ነው ማለት እንፈልገው እንችል ማለት ነው። ከራስሽ ጋር በደንብ አስቢ። ይሄ አሁን የምታወሪያቸው ነገሮች ምናምን ከአንቺ ላይ የመሰለኝ አይደለም። ምናልባት ከቻልሽ ስሜታዊ ሳትሆኚ ለማውራት ሞክሪና እኔንም ወዴንስን ብታስረጅኝ ደስ ይለኛል። ከዛም ባለፈ ደግሞ ነገ ጠዋት ነበር ሄዳለሁ እያልኩኝ የነበረው ወደ ቡታጀራ። ከሰዓት ሄዳለሁ፣ ችግር የለውም። እስከ ነገ ድረስ እጠብቅሻለሁ። ምናልባት ውስጥሽ ተረጋግቶ በደንብ አስበሽበት ነገ የምትመለሽበት ነገር ካለ እጠብቅሻለሁ ነገ ማለት ነው። አሊያም ግን እኔ መሄድ እንዳለብኝ ይሰማኝ ያለው ከሰዓት። ስለዚህ እስኪ አላቅም ብቻ ነገሮችን ግልጽ ብታደርግልን ለእኔም ለወዴትም ደስ ይለኛል። እኔ ያው ከዚህ በላይ ምንም ግልጽ ማድረግላችሁ ነገር የለም። በቃ የራሴን ነገር መርጫለሁ፣ የራሴን ውሳኔ ወስኛለሁ። ይቅርታ በነገሮቹ ላይ ስሜታዊ ሆኖ ወድቻ አይደለም። ከዚህ በፊት የራሴን ስሜቶች ገዝቼ ብዙ ነገሮችን ለማለፍ ሞክሬያለሁ። የራሴን ውሳኔዎች ብዙ ሰዎች አስቀይረውኝ ያውቃሉ። የወሰንኳቸውን የደመደምኩባቸውን የመጨረሻ ብዬ ያሰብኳቸውን ውሳኔዎች ብዙ ሰዎች አስቀይረውኝ ያውቃሉ። ፋሚሊ የሚያስቀይረው ያውቃል። ጓደኞቻችን እንዲሁም እህት ወንድሞቻችን አስቀይረውኝ ያውቃሉ። እኔ ግን ከዚህ በላይ አይሆንም ማለት ይከብዳል። እነዛን ውሳኔዎች ስትወስኑ እንደነገርኳችሁ ነው። በቃ ራሳችሁን እንደምንም ታሳመናላችሁ። ከራሳችሁ ጋር እንደምንም በቃ ትሟገታላችሁ። ተጣልታችሁ ምናምን ይሁን ብላችሁ ታልፉታላችሁ። እነዚህ ነገሮች ግን ስትደጋግሙት የሆነ አንዳንድ ጊዜ እንደ ኖርማል የሚቆጠርበት ጊዜያቶች አሉ። ጥፋት ይጠፋል በህይወታችሁ፣ የሆነ የማይሆን ስህተቶች ይፈጠራሉ። ከዛ ኖርማል የሚሆንባቸው ጊዜያቶች አሉ። እኔ ደግሞ እነዛን ነገሮች እንደ ኖርማል መቀበል አሁን ላይ አቅቶኛል፣ ተስኖኛል። ምክንያቱም ጥፋት እየተፈጠረ ያለው በተደጋጋሚ አንድ ሰው ጋር ስለሆነ እኔ እንደዛ ያለን ነገር እንደ ኖርማል መውሰድ አልቻልኩኝም። ለራሴ በጣም ከብዶኛል። በጣም ከራሴ ጋር የምሬ ነው የምላችሁ። እኔ እንጃ ይከብዳል ብዙ ነገሮች እና ምንም አይነት የምቀይረው ሀሳብ ወይም ውሳኔ የለም ከዚህ በኋላ። በራሴ ውሳኔና በራሴ እኔ ባሰብኳቸው ነገሮች ለመጓዝ የምፈልገው። ለአንተም ስል ብዙ ነገሮችን አድርጌያለሁ። በጣም ብዙ የቀየርኳቸው ውሳኔዎች አሉ፣ እጅግ በጣም ብዙ
ብዙ የምሬን ነው። እና እነዛ ነገሮች አሁን ላይ ይሁን ብዬ አልፌያቸው ነው እንጂ አሁን ባለውበት ታይም ስህተቶቹን ለመስለው ይታዩኛል። ለምን ያን መቁረጥ አቃተኝ? ለምን መወሰን አቃተኝ? እስከ ዛሬ እኮ ራሴን እንደዚህ እየጎዳሁ አልኖርም ነበረ። እስከ ዛሬ እኮ ብቻ ራሴን እስከ መጉዳት ማለት ከራስ ጋር መጣላት ራሱ ራሱን መጉዳት ነው። የሆነ ብቻ በቃ ብዙ ነገሮችን መናገር አልችልም። እንጃ ይከብደኛል። ምክንያቱም አብራችሁ ከኖራችሁት አብራችሁ ካሳለፋችሁት ሰው ጋር ይሄ ነው መባባል ይከብዳል። በቃ እስከዛሬ ድረስ ጥሩ ነገሮችን አሳልፈናል። ቆንጆ ጊዜያቶች ነበሩ፣ መጥፎ ጊዜያቶችንም አሳልፈናል። ለዛ ደግሞ እሱንም ጭምር አመሰግናለሁ። በምፈልገው ሰዓትም አንዳንድ ጊዜ አብሮኝ የነበረባቸው ታይሞች አሉ፣ ያልተገኘበትም ታይም አለ። ለሁሉም ነገር እጅግ በጣም አድርጌ ነው አመሰግነው። መልካም ሁሉ ይመኝለታለሁ። ክፉ ነገር እንዲገጥመው አልፈልግም እና ግን ይቅርታ አድርጉልኝና በድጋሚ ማውራት የምፈልገው ነገር ቢኖር ሩታ እስኪ እባክሽን አንድ ቀን ልስጥሽና አስቢበት ያለውን ነገር ከመወሰንሽ በፊት። ሲቀጥል ደግሞ አንዳንዴ እንደዚህ አይነት ነገሮች ሲገጥሙ ለትልቅ መልካም ነገር ሊገፉንም ሊሆን ይችላልና ከቻልሽ አስቢበት። አሁንም ቢሆን ማለት ነው ጊዜ ልስጥሽ። በዚህ ልክ መወሰንሽ ትክክል ነው ብዬ አላስብም እና ለመልካም ሊሆን ይችላል። እስከዛሬ ስንደርስ ለዚህ እንደርሳለን ብለን አስበን አናውቅም። ስለዚህ እስኪ በደንብ አስቢ እስከ ነገ ባለው እንጂ ይህንን አምኜም የምታወሪው ነገር ምንም ሊገባኝም ልቀበለው አልቻልኩኝም እና ሁሉም ነገር አሳውቅሃለሁ። እስከ ነገ አይደለም የምትቆየው እንደዚህ። እኔ ቆየ ካልሽኝ ችግር የለብኝም ቆያለሁ፣ ግን አንቺ ሀሳብሽን አሳውቂ። እስከ ነገ ስለሆነ የምትቆየው እስከ ነገ ያለኝ ነገር በሙሉ በደንብ በግልጽ አሳውቅሃለሁ። እስከ ነገ ማሳወቅ ከቻልሽ አሳውቂ። እኔ እሄዳለሁ እያልኩኝ ያለው እዚህ ምንም ሰላም እየተሰማኝ አይደለም እና ለዛ ነው ቶሎ መሄድ እንዳለብኝ እየተሰማኝ ያለው። ግን ጠብቀኝ ካልሽኝ እጠብቅሻለሁ። ግን ደግሞ አንቺ እስከ ነገ ነገሮችን ማሳወቅ ከቻልሽ አሳውቂ። ግን ስትወስኝ በደንብ አስበሽ ምናምን ደስ ይለኛል። ራሴ ይህን ነገር አስቤበት የማንም ውሳኔ ሳያስፈልገኝ የማንም እርዳታ ሳያስፈልገኝ ራሴ በደንብ ሁሉንም ነገር አገናዝቤ ለመጨረሻ ጊዜ ውሳኔን አሳውቃለሁ። መልካም ጊዜ ይሁንልህ። መልካም ነገር እንዲገጥም እመኝልሃለሁ። ደህና ነው። ቻው። ልሄድ ነው። ከዚህ በላይ መቆየት አልችልም። መልካም ጊዜ ይሁንልህ። አሰነካክላኝ ሄዳለች ብዬ አልኮንነሽም። ብዙ ሞክረሽ ችለሽ ነበር አልሆነሽም። አጣሁሽ ወዲያ ፊቴን ብቧጥ ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የኋላው ሊሆን የማይችል ድንገት ይሆናል ድንገት ይሆናል። ጨበጥኩት ያሉት ከጎሜ ይበላል ከጎሜ ይበላል። የገባኝ እንዳልገባኝ እንዳልገባኝ ያልገባኝ እንደገባኝ ገና አሁን ገባኝ።